አበይት መረጃዎችን ነው። በመዲናችን አዲስ አበባ እየተደረገ ያለው ነገር ህዝቡን እጅግ አስቆጥቷል። በርካቶች አዝነዋል። በመንግስት እየተወሰደ እንዳለ እየተነገረለት የሚገኘው የእርምጃ ከባድ ቁጣና ሀዘንን ቀስቅሷል። በመዲናዋ ሌሎች በርካታ ጉዳዮችም እየተደመጡ ይገኛሉ። በዝርዝር ሰዓታችን በስፋት መረጃውን የምናደርሳችሁ ይሆናል። የኢትዮ ኤርትራ ፍጥጫ እጅጉን ተባብሷል። ፍጥጫው ወዴት ሊያመራ ይችላል የሚለው የብዙዎች ስጋትን ያዘለም ጥያቄ ነው። የአማራ ክልል ዝምታውን ሰብሯል። ውጊያው ከሻቢያ ጋር ነው። ሰራዊቱ ወደ ትግራይ ክልል እየገሰገሰ ነው። መቀለ ከፍተኛ ጣብቅኝ ውስጥ ገብታለች። ከወደ ትግራይ እየተሰሙ ያሉ ሌሎች መረጃዎችንም በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ እያልን ለሰዓቱ ያዝናቸውን ዝርዝር ጉዳዮች እናስደምጠው። ወደ አስቀደምንላችሁ መረጃችን ስናመራ ሰሞኑን በመዲናችን አዲስ አበባ እየተከናወነ ያለው የውሾች የጅምላ ጭፍጨፋ በማህበራዊ ሚዲያ ላይ ትልቅ ቁጣና ሀዘንን ቀስቅሷል። የአዲስ አበባ ከተማ አስተዳደር በጎዳና ላይ የሚገኙ ውሻዎችን በተለያዩ ዘዴዎች እየገደለ የሚገኝ ቢሆንም ድርጊቱ ግን ካለምንም ልዩነትና ጥንቃቄ የቤት ውሻዎችንም ጭምር ሰለባ እያደረገ መሆኑን ብዙዎችን አሳዝኗል። ለዚህም እንደ ትልቅ ማሳያ የሚጠቀሰው በዚህ ሳምንት በቃሊቲ ክፍለ ከተማ የተፈጸመው ልብ የሚሰብር ክስተት ነው። ይህ መረጃ በስፋት በተለያዩ ድረገጾች ላይ በስፋትም ሲዘዋወርም ቆይቷል። የወረዳ አመራሮችና አንድ ዶክተር በተገኙበት ወደ አንዲት የግል መኖሪያ ቤት በመሄድ በግቢ ውስጥ ያለን የቤት ውሻ ለመግደል ሙከራ አድርገዋል። ባለቤቱ ውሻውም በየጊዜው ክትባት እንደሚወስድ የሚያረጋግጥ ሕጋዊ ሰነድና ደብተር ቢያሳያቸውም አመራሮቹ ግን የቀረበላቸውን ማስረጃ ወደ ጎን በመተውና የባለቤቱን ልመና ባለመስማት የውሻውን ሕይወት በግፍ ቀጥፈዋል። ይህ ድርጊት በከተማዋ በተለያዩ አካባቢዎች በተመሳሳይ መልኩ የተፈጸመ መሆኑም ታውቋል። ውሻዎች በጎዳና ላይ መብዛታቸውና ለጤና የሚያሰጉ መሆናቸው ቢታወቅም መፍትሄው ግን እንዲያለ አሰቃቂና የቤት እንስሳትን ጭምር የሚቀጥፍ ግድያ መሆን የለበትም። የአስተዳደሩ አካላት እንደመሆናቸው መጠንም ውሻዎችን የማምከን ስራዎችን በመስራት መጠለያዎችን በማዘጋጀት ከጎዳና በማንሳት እንዲሁም በቤት ውስጥ ለሚገኙ ውሻዎች ደግሞ የክትባትና የመለያ ካርዶችን በጥንቃቄ በመመርመር ሰብአዊነት የተሞላበት መፍትሄ መፈለግ ይገባቸዋል። የሰው ልጅ ለእንስሳት ያለው ርኅራኄ የስልጣኔው መለኪያ እንደመሆኑ መጠን ይህ በቤት ውሻዎችና በባለቤቶቻቸው ላይ እየደረሰ ያለው ግፍ በአስቸኳይ ሊቆም ይገባል የሚል መረጃ በስፋት እየተጋራና በርካቶችም ድርጊቱን በተለያዩ ሶሻል ሚዲያዎች ላይ እየተቃወሙትም ይገኛሉ። በዚህ ምክንያት የበርካቶች ልብ አዝኗል። በርካቶችም ልባቸው ተሰብሯል። ይህ ድርጊት ትክክል ነው ብላችሁ ታስባላችሁ? ሀሳባችሁን ኮመንት ላይ ጻፉልን። ከዚሁ ከአዲስ አበባ መረጃ ሳንወጣም የአዲስ አበባ ከተማ አስተዳደር በአራዳ ክፍለ ከተማ ፒያሳና በ4 ኪሎ አካባቢዎች ይኖሩ የነበሩ ነዋሪዎች በኮሪደር ልማቱ ምክንያት ከቀድሞ የመኖሪያ መንደራቸው መነሳታቸው ይታወቃል። በመሆኑም ተለዋጭ ቤቶችና ቦታዎችን በእጣ በማቅረብ በወጣላቸው እጣ መሰረት በለሚ ኩራ ክፍለ ከተማ ለልማት ተነሾቹ መኖሪያ ቦታን ያስረከበ ቢሆንም ነገር ግን ከፒያሳና 4 ኪሎ ተነስተው የመጡ ነዋሪዎች አስቀድሞ ሲኖሩበት ከነበረው ሁኔታ የከፋ ችግር ገጥሞናል ሲሉ ተናግረዋል። ከፒያሳና 4 ኪሎ ተነስተው ለሚኩራ ክፍለ ከተማ ሳይት 3 ጃርሶ አካባቢ በጋራ መኖሪያ ቤት ቦታ እንደተሰጣቸው የገለጹት ቅሬታ አቅራቢ ግለሰብ መሰረተ ልማት ያልተሟላበት ለመኖር ከባድ የሆነ አካባቢ ላይም እንድንሰፍር ሆነናልም ሲሉ ቅሬታቸውን አቅርበዋል። አክለውም መብራት፣ ውሃ፣ ቀረብ ያለ ጤና ተቋም እንዲሁም የተስተካከለ መንገድ የሌለው ከከተማ ተነስቶ ለመጣ እንኳን ቀርቶ ለማንም ሰው ለመኖር የሚከብድ ቦታ ነው ሲሉ የተናገሩም ሲሆን ለዚህም የክፍለ ከተማ ዋና ስራ አስፈጻሚ በምላሻቸው ቅሬታዎቹ ሙሉ በሙሉ ሐሰት ናቸው ማለት አይቻልም ሲሉ ነው ምላሻቸውንም የሰጡት። ወደ ቀጣይ ጉዳያችን ስናመራ ጦርነቱ ከተጀመረ እስራኤል ከኢትዮጵያ ጎን ናት። የኢትዮ ኤርትራ ፍጥጫ እጅጉን ተባብሷል። ፍጥጫ ወዴት ሊያመራ ይችላል የሚለው የብዙዎችን ስጋት ያዘለ ጥያቄ ነው። አሁን ያለው መካረር ወዴት ሊያመራ ይችላል በሚል የተጠየቁት ዶክተር ነጋራ የለየለት አስከፊ ጦርነት የመፈጠር እድሉ አነስተኛ ቢሆንም ፈጽሞ የማይሆን ሊባል እንደማይችልም ይናገራሉ። ከዚህ ቀደም በባድመ ጦርነት እንደነበረው ግንባር ለግንባር አየር ለአየር የመዋጋት እድሉ አነስተኛ ነው የሚለው ላውን ነው። በጊዜ ሂደት ከ1-2 ዓመት በኋላ መሀል ላይ ስህተት ከተፈጠረ ጦርነት ሊፈነዳ ይችላል። የፖለቲካ ሳይንስ ተማሪው ደረጀ በኢትዮጵያ በኩል ሶስተኛ አደራዳሪ ወገን እንዲገባ ፍላጎት እንዳለ ይገምታሉ። ሶስተኛ አደራዳሪ አካል
በሚገባበት ጊዜ ጉዳዩ የድንበር ብቻ አይደለም። ከዚህ ቀደም ከተለያዩ ወገኖች አሰብ ወይም ቀይ ባህርን ያካተተ አዲስ ስምምነት መፈጠር አለበት የሚሉ ብዙ ጫናዎችን ሲያደርሱ ነበርም በማለትም ያብራራሉ። ወደ አልጀርስ ስምምነት የተገባው ዋጋቸው ወይም ህጋዊነታቸው የወደቁ የቀኝ ግዛት ውሎች ተይዘው ነው። የኢትዮጵያ መንግስት ያ ታሪካዊ ስህተት እንዳይደገምና ስምምነቱ በህግ ዋጋ እንደሌለው አጽንኦት ተሰጥቶት በሶስተኛ አካል በኩል ከኤርትራ ጋር ድንበሩን ያካተተ አዲስ ስምምነት እንዲኖር ያስፈልጋል ሲሉም ያብራራሉ። ኢትዮጵያ ከጦርነት ያልተናነሰ መወጣጠር እንዲፈጠር ጫና በመፍጠር የሶስተኛ ወገን ጣልቃ ገብነት እንዲኖር ማድረግ እንደምትሻም ያክላሉ። ዶክተሩም የሁለቱ ሀገራት መካረር ወደ ወታደራዊ ግጭት ቢያመራ ጦርነቱ የኢትዮጵያና የኤርትራ ብቻ አይሆንም፣ ቀጠና ይሆናል፣ አስከፊም ይሆናል ሲሉም ያስጠነቅቃሉ። በአንድ በኩል ግብጽና ሶማሊያ የኤርትራን መንግስት ሲደግፉ፣ በሌላ ወገን እስራኤልና የተባበሩት አረብ ኤምሬቶች ኢትዮጵያን እንደሚደግፉም ይናገራሉ። በሌላ በኩል ኢትዮጵያ ከሳውዲ አረቢያ ጋር የነዳጅ ግብይትና የኢንቨስትመንት ትስስር ቢኖራትም የተባበሩት አረብ ኤምሬቶች በኢትዮጵያ ወገን መሰለፍ ወደ ኤርትራ መንግስት ፊቷን እንድታዞር ሊያስገድዳት እንደሚችልም ዶክተሩ ይናገራሉ። የምስራቅ አፍሪካ ፖለቲካ ተንታኝ አብዱራማንም ከዶክተር ነጋራ አስተያየት ጋርም የሚመሳሰል እይታ አላቸው። የግጭት ከተጀመረ በኤርትራና በኢትዮጵያ ተወስኖ የሚቀር አይሆንም። ሌሎች ሀገራትም ይህንን አጋጣሚ እንደ እድል ተጠቅመው ጣልቃ ገብተው ፍላጎታቸውን ለማስጠበቅ ለመንቀሳቀስ ይገደዳሉ ይላሉ። በግጭቱ ኢራን እንዲሁም እንደ ቻይና ያሉ ሀያላን ሀገራት ጣልቃ እንደሚገቡ ጠቅሰውም ይህም በቀጠናው የሚገኙ ሀገራትን ድህነት ውስጥ እንዲኖሩ የሚያስገድድ ነው በማለትም ያስረዳሉ። ከዚሁ ጉዳይ ጋር በተያዘው መረጃችን ውጊያው ከሻዕቢያ ጋር ነው ሲል የአማራ ክልል መንግስት አስታውቋል። የአማራ ክልል ሰላምና የጸጥታ ቢሮ ከሻዕቢያ ጋር እየተዋጋው ነው የሚል መልእክትን ያሰራጨ ሲሆን ጉዳዩም እጅግ እያነጋገረ ይገኛል። አሁን በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክ የሚቀርብባቸው ከመቀሌና አስመራ መሆኑን ህዝባችን ማወቅ አለበት ሲል ቢሮ አነጋጋሪ መልእክትን አሰራጭቷል። መግለጫው ቀጥሎ ወልቃይት፣ ጠለምትና ራያን ለመውረር የቋመጠው ቡድን ለፋኖ ኃይል የተሰጠውን ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚሄደው መከላከያ ሰራዊትን በየዞንና በየወረዳው ተወጥሮ እንዲቆይ በማድረግ ያለማንም ከልካይ ወልቃይት፣ ጠለምትና ራያን መቆጣጠር ነው ሲልም ከሷል። ወደ መጨረሻው ጉዳያችን ስናመራ ህወሓት ደግሞ ይህንን ጉዳይ አስመልክቶ ህወሓት የፌዴራል ኃይሎች በትግራይ ክልል በተለያዩ አካባቢዎች ወደፊት እየገፉ መሆናቸውን በመግለጽ ሁኔታው ዳግም ግጭት ሊቀሰቀስ እንደሚችልም አስጠንቅቋል። ህወሓት የፌዴራል መንግስት የፕሪቶሪያ ስምምነትን የሚጥሱ ወታደራዊ እንቅስቃሴዎችን እየወሰደ ነው ሲል ባወጣው መግለጫ የከሰሰ ሲሆን ድርጅቱ አሁንም አለመግባባቶችን በውይይትና በሰላማዊ ፖለቲካ መንገድ ለመፍታት ቁርጠኛ መሆኑን ገልጿል። ህወሓት በመግለጫው የፌዴራል ኃይሎች በቅርብ ቀናት ውስጥ በወታደራዊ ክፍሎችና በሰላማዊ ሰዎች ላይ ተኩስ ከፍተዋል ሲልም ወንጅሏል። ይህም ድርጊት ትግራይን ወደ አዲስ ግጭት ለመግፋት የሚደረግ ሙከራ አካል ነው ሲልም ገልጾታል። በተጨማሪም የፌዴራል ባለስልጣናት በትግራይ ህገ መንግስታዊ ይዞታ ውስጥ 40 በመቶ የሚሆነውን ግዛት አሁንም እንደተቆጣጠሩ መሆናቸውን የገለጸ ሲሆን በርካታ ቁጥር ያላቸው ተፈናቃዮችም በአስቸጋሪ ሰብአዊ ሁኔታ ውስጥ በካምፖች እንደሚገኙ ነው የገለጸው። ህወሓት የስምምነቱን ሁኔታና እድገት የሚገመግም በአፍሪካ ህብረት የሚመራ የባለሙያዎች ቡድን እንዲቋቋምና የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር በተደጋጋሚ ጥሪ ማቅረቡንም ገልጿል። ይሁን እንጂ ለእነዚህ ጥያቄዎች የተሰጠው ምላሽ አነስተኛ መሆኑንም አመላክቷል። ህወሓት በተደጋጋሚ ይህንን ጥያቄ ማንሳቱ የሚታወቅ ሲሆን ነገር ግን ከፌዴራል መንግስቱ የተሰጠ ያለው ምላሽ ፈጽሞ አጥጋቢ ሊሆንለት አልቻለም። ህወሓትም የፌዴራል መንግስቱም ክሶቻቸውን ቀጥለዋል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ መልካም ቆይታ